እንዴት ናችሁ? ወደ ሀገሬ ልጆች ትክክለኛ ልክ እንደ አረቦች አረብኛ መማር ወይም ማውራት የምትፈልጉ ከሆነ ትክክለኛ ቦታ ላይ ነው ያላችሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ ማለት ነው። በመጀመሪያ ትምህርታችን እንዴት ራሳችንን እንደምናስተዋውቅ አይተናል ማለት ነው። ሁላችሁንም አህለን ወሰህለን ብያለሁኝ። እንኳን ደህና መጣችሁ። ዛሬ የምናየው ቤት አጸዳድ፣ ማድ ቤት፣ ሽንት ቤት አነጣጠፍ ትዕዛዞችን በአጠቃላይ የቤት ስራ ትዕዛዞችን ባጭሩ እናያለን እስከቻልነው ድረስ ማለት ነው። እና አጠገባችሁ ፉት የምትሉት ነገር ውሃም ሆነ ሻይ ያስቀምጥ። ከየት ሀገር መጣህ ብለን ወይም መጣሽ ብለን መጠየቅ ከፈለግን ምን ወይን አንቲ፣ ምን ወይን አንቲ፣ ከየት ነው የመጣሽው? ምን አና ምን ኢትዮጵያ፣ አና ምን ኢትዮጵያ፣ እኔ ከኢትዮጵያ ነው የመጣሁት። ወንድ ከሆነ የምትጠይቁት አንተ ምን ወይን፣ አንተ ምን ወይን፣ አንተ ከየት ነው እንደማለት ነው። ያው እሱም ልክ እንደ ሴቷ አና ምን ኢትዮጵያ ይሆናል ማለት ነው። አግብተሃል ወይ አግብተሻል ማለት ደግሞ በአረብኛ አንቲ መተዘወጀ፣ አንቲ መተዘወጀ አግብተሻል እንደማለት ነው። ለወንድ ደግሞ አንተ መተዘወጀ፣ አንት መተዘወጀ አግብተሃል እንደማለት ነው። ልጅ አለህ ማለት ደግሞ እንደክ ቤቢ፣ عندك ቤቢ። ለሴት ደግሞ عندك ቤቢ፣ عندك ቤቢ። ካላችሁ አይዋ ትላላችሁ። አይዋ ማለት አዎ እንደማለት ነው። ከሌላችሁ ደግሞ ላ ትላላችሁ ማለት ነው። ላ ወይም ማዕንዲ ማለት ማዕንዲ የለኝም፣ ላ ማለት ደግሞ አይ እንደማለት ነው። መልሱ ለወንድም ለሴት ያው ነው ማለት ነው። ምናልባት ካላችሁ ከም ከተባላችሁ ከም ማለት በአረብኛ ስንት እንደማለት ነው። ልጆች ካላችሁ አለኝ ብላችሁ ደግሞ ከም ከተባላችሁ፣ ሁለት ካላችሁ እትኔን ትላላችሁ። አንድ ከሆነ ዋህድ፣ ወንድና ሴት ከሆኑ ደግሞ ዋህድ ወለድ፣ ዋህድ በንት፣ በንት ሴት፣ ወለድ ወንድ እንደማለት ነው። በዚህ መክል ያው ትንሽ ራሳችን ከየት እንደመጣን ካስተዋወቀን ስለ ራሳችንም ከተናገርን በኋላ ወደ ስራ ጥያቄዎችና መልሶች እንሄዳለን ማለት ነው። በመጀመሪያ ተዓሊ ማለት በአረብኛ ነይ እንደማለት ነው። ተዓሊ። ለወንድ ከሆነ ደግሞ ተዓል፣ ተዓል ማለት ና እንደማለት ነው። ና ፈልግሃለሁ ማለት ከፈለጋችሁ ደግሞ ተዓል አብጊክ፣ ተዓል አብጊክ። ሴት ከሆነች ደግሞ ተዓሊ አብጊክ፣ ተዓሊ አብጊክ። ውሰጂ ለማለት ደግሞ ተዓሊ ሺሊ፣ ተዓሊ ሺሊ ወይም ኹዚ፣ ኹዚ ሺሊ ነፍስ الشيء ነው። ሺሊ ውሰጂ እንደማለት ነው። ኹዚ ማለትም ደግሞ ውሰጂ እንደማለት ነው ማለት ነው። ሌላኛው ደግሞ ወደ ጽዳት ስንሄድ ሽንት ቤት ጠቢ ማለት በአረብኛ غسሊ حمام፣ غسሊ حمام በደንብ ጠቢው ማለት ደግሞ غسሊ حمام كويس፣ غسሊ حمام كويس በደንብ። كويس ማለት ጥሩ እንደማለት ነው። በደንብ ጠቢው እንደማለት ነው። አዝጂ ማለት ደግሞ ነظፊ፣ ነظፊ ለወንድ ከሆነ ነظፈ እንላለን ማለት ነው። ወልዊው ማለት ደግሞ امسሒ ወይም መስሒ፣ ለወንድ ከሆነ امسح ነው ምንለው ማለት ነው። ጥረጊው ማለት ደግሞ እክነሲ ወይም ከነሲ፣ ለወንድ ከሆነ እክነሰ ወይም ከነሰ እንላለን ማለት ነው። ጥረገው እንደማለት ነው። ውሰደው ማለት ከፈለግን ደግሞ የሆነ ነገር አሁን አንዳንዴ ድራይቨር ምናምን የሚባሉ አሉና እነሱን ምናልባት ውሰደው ለማለት ከፈለግን خذ، خذ هذا ቅድም እንዳልኳችሁ خذ هذا، خذ هذا يعني ይሄንን ውሰደው እንደማለት ነው። ጣውላ አጽጂ ማለት ደግሞ ያው امسحي ጣውላ፣ امسحي ጣውላ፣ ጣውላውን ወልዊው እንደማለት ነው። ከነብ ማለት ሶፋ እንደማለት ነው። ወይም ከነባየ
ከነብ ወይም ከነባ ይላሉ ለሶፋ ማለት ነው። ነظፊ ማለት ደግሞ ነظፊ ከነብ ከተባላችሁ ያው ሶፋውን አጽጂው ወይም ደግሞ ረትቢ ከተባላችሁ ያው ልጆች ካለበት ዝቅርቅ ይላል እሱን አስተካክዩ እንደማለት ነው። ረትቢ ማለት ማንኛውንም ረትቢ ወይም መስሒ የሚለው ቃል ማንኛውንም መወልወል የሆነ ነገር ነው። ረትቢ ደግሞ ማንኛውንም ማስተካከል የሆነ ነገር ነው ማለት ነው። ልብስ ጠቢ ማለት ደግሞ غسሊ መላበስ غسሊ መላበስ ለወንድ ከሆነ غسለ መላበስ غسለ መላበስ። በደንብ ጠቢው ማለት ደግሞ غسሊ መላበስ ኮይስ። ነጩን ልብስ ለብቻ ጠቢ ማለት ደግሞ غسሊ መላበስ አብያብ ብሩሃ غسሊ መላበስ አብያብ ብሩሃ። ነጩን ልብስ ለብቻው ጠቢ ማለት ነው። لا تحطي سوا سوا لا تحطي سوا سوا ማለት ያኔ አብረሽ እንዳታደርጊ ማለት ነው። አብዛኛው ጊዜ ምናልባት እዚህ ካመጣችሁ ትንሽ የቆያችሁ ልጆች ያያችሁኝ ከሆነ እንደዚህ ይላሉ ማለት ነው። لا تحطي سوا سوا ያኔ ሰዋ ሰዋ ማለት አብረ ላይ አብረሽ እንዳትቀላቀዩ ነጩ ከጥቁሩ ምናምኑ ማለት ነው። እንደዚህ ይላሉ። ማድቤቱን አስተካኪ ማለት ደግሞ ረትቢ መጥበኽ ረትቢ መጥበኽ ይባላል ማለት ነው። ልብሱንም አስተካኪ ወይም ደግሞ አጣጥፊ ማለት ረትቢ መላብስ። ለምሳሌ የሆነ ቦታ ከሄዱ የሚሄዱ ከሆነ ረትቢ መላብስ ይላሉ። ይሄም ማለት ልብሱን አስተካኪው እንደማለት ነው። እየተዝረከረከ ካለ አጣጥፊው ማለት ደግሞ ሰፍጢ ወይም ጠብቂ ማለት አጣጥፊው እንደማለት ነው። ረትቢ ጎርፋ ረትቢ ጎርፋ ጎርፋ ማለት ያኔ መተኛ ክላስ እንደማለት ነው። አንዳንዴም ጎርፈታን ነው ይላሉ። ጎርፈታን ነው ማለት መተኛ ክላስ እንደማለት ነው። አንዳንዴም ጎርፋ ይላሉ ማለት ነው። ያው ሁለቱም ነው። በነገራችን ላይ የአረብኛው ቋንቋ ሁለት ወይ ሶስት የሌለው ነገር የለም ማለት ነው። ሰዊ ገዳ ሰዊ ገዳ ሰዊ ገዳ ማለት ምሳ ስሪ እንደማለት ነው። እንዲሁም ደግሞ ራት ስሪ ማለት ሰዊ አሸ ሰዊ አሸ ቁርስ ሰዊ ፍጡር ወይም ሪውግ። ለምሳ ነግዒ ድጃጅ ዶሮ አውጪ እንደማለት ነው። ወይም ዶሮ አውጥተሽ በውሃ ዘፍስፊ እንደማለት ነው። ያው አብዛኛው ጊዜ ፍሪጅ ውስጥ ስለምቀመጥ ማለት ነው። ጠልዒ ድጃጅ ምን الفريزر ጠልዒ ድጃጅ ምን الفريزر ማለት ፍሬዘር ማለት በአረብኛ በረዶ ማለት ነው። በረዶን ፍሬዘር ነው የሚሉት ማለት ነው። ነግዒ ሩዝ ነግዒ ሩዝ ሩዝ ማለት ያኔ ሩዙን ዘፍስፊው እንደማለት ነው። ነግዒ ሩዝ ወይም አንዳንድ ነግዒ ሩዝ ፍልሙያ ማለት ሩዝ ውሃ ውስጥ ዘፍስፊ እንደማለት ነው። ሐጢ ዘይት በስ ላትከትሪ ሐጢ ዘይት በስ ላትከትሪ ዘይት ጨመሪ ግን እንዳታበዢ እንደማለት ነው። ዘይት ረትቢ ዱላብ ረትቢ ዱላብ ማለት የልብስ ቁም ሳጥን እንደማለት ነው። እና በአረብኛ ዱላብ ይባላል። የማድ ቤቱ ደግሞ መደርደሪያ ከበት ይባላል። ከበት ዱላብ ማለት የልብስ ማስቀመጫ ቁም ሳጥኑ ነው ማለት ነው። ከበት ማለት ደግሞ የማድ ቤት እቃ የሚቀመጥበት ነው ማለት ነው። ነግዒ ሩዝ ፍልሙያ ነግዒ ሩዝ ፍልሙያ ማለት ሩዝ ውሃ ውስጥ ዘፍስፊ እንደማለት ነው። ሐጢ ዘይት በስ ላትከትሪ ሐጢ ዘይት በስ ላትከትሪ ዘይት ጨመሪ ግን እንዳታበዢ እንደማለት ነው። ዘይት ዘይት ነው። ላትከትሪ ማለት እንዳታበዢ እንደማለት። ረትቢ ዱላብ ረትቢ ዱላብ ማለት የልብስ ቁም ሳጥን እንደማለት ነው። እና በአረብኛ ዱላብ ይባላል። የማድ ቤቱ ደግሞ መደርደሪያ ከበት ይባላል። ከበት ዱላብ ማለት የልብስ ማስቀመጫ ቁም ሳጥኑ ነው ማለት ነው። ከበት ማለት ደግሞ የማድ ቤት እቃ የሚቀመጥበት ነው ማለት ነው። ልጁን አብይ ማለት በአረብኛ እጥዓሚ ወለድ እጥዓሚ ወለድ ወይም አክሊ ወለድ። እጥዓሚ ማለት አብዩን ለማለት ነው። ወለድ ማለት አሁን አንዳንዴ ትንሽ ልጆች አቅማቸው ትንንሽ የሆኑ ምናምን ገና ያኒ አልዋ ለነሱ
አብይ ማለት እጥዓሚ ወይም አክሊ ይባላል ማለት ነው በአረብኛ። ኩሊ ማለት ቢ ማለት ነው በአረብኛ ወይም እክሊ ይላሉ አንዳንዶቹ፣ ግን አብዛኞቹ ኩሊ ነው የሚሉት ማለት ነውና ቢ እንደማለት ነው። በላሽ ማለት ክሌቲ በላሽ እንደ ጃህዚ ጋህዋ ሻሂ ቡናና ሻሂ አዘጋጂ እንደማለት ነው። ጃህዚ ማለት አዘጋጂ፣ ሻሂ ነው። ጋህዋ ማለት ደግሞ በአረብኛ ቡና ነው ማለት ነው። ቢጂ ضيوف ማለት እንግዳ እንደማለት ነው። ቢጂ ማለት ሊመጣ ነው እንደማለት ነውና ቢጂ ضيوف ረተቢል ቤት ወይም ሰዊ ጋህዋ በተባሉ ምንድነው ضيوف ማለት እንግዳ እንደማለት ነው። افتحي الباب በሩን ክፈቺ እንደማለት ነው። ዝጊው ማለት ደግሞ ሰክሪል ባብ መስኮት ደግሞ ሹባክ ክፈቹ እንደበሩ ነው። እፍትሂ ሰክሪ እንደማለት ነው። ጨረሽ ማለት በአረብኛ خلصتي ገባሽ ወይም ተረዳሽኝ ማለት ፈህምቲ ተረድተሽኛል ማለት ደግሞ ፈህምቲኒ ነው ያደረግሽው ማለት ወይን ሐጠይቲ የት ነው ያደረግሽው። ለምሳሌ የሆነ ነገር አምጪ ተብላችሁ አጣችሁትና የት ነው ያደረግሽው ማለት ከፈለጋችሁ ወይን ሐጠይቲ ትላላችሁ። ወንድ ከሆነ ወይን ሐጠይታ ብዙ ከሆኑ ወይን ሐጠይቱ አልጋውን አንጥፊ ማለት ደግሞ ረትቢ ስሪር ማለት አልጋ ነው። ረትቢ ስሪር ከተባላችሁ አልጋውን አንጥፊ እየተባላችሁ ነው ማለት ነው። ወገይሪ ስሪር ማለት ደግሞ ቀይሪው እንደማለት ነው። የአልጋውን ፎጣ ቀይሪው ማለት ደግሞ ገይሪ ሸርሸፍ ማለት ለዛሬ ይሄንን ነበር ይዤላችሁ የመጣሁትኝ። እስካሁን አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ አላህ በያለንበት ሰላም ያደርገን። ለቻናሉ አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ከወደዳችሁ ላይክ ሰብስክራይብ፣ እንዲሁም አረብኛ መማር የሚፈልግ ሰው ካለ ሼር ማድረጋችሁን አትርሱ። ስለተከታተላችሁ እጅግ አድርጌ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ።